በግልጽ የታየኝ ሲብረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች እንግዲህ አሌክስ ያው 1 ዓመት ከ4 ወር አካባቢ ሆኗል። በራይድ ስራ ላይ የተሰማራ ወጣት ነው እና ቤተሰቦችንም በዛ ነው የሚያስተዳድረው። በራይድ ስራ በሚሰራበት ሰዓት ተሳፋሪ መስለው በገቡ ሰዎች የደረሰበት አደጋ ነው። ማጅራቱ ላይ 78 ቦታ ላይ ተወግቶ ነው አሁን ላይ እንደዚህ ፓራላይዝ ሆኖ የምታዩት። ያው ኬዙን ምናልባት ከዚህ በፊት ላላያችሁ ሰው ከዚህ በፊት የተለያዩ ሚዲያዎች ላይ ኢንተርቪው ተደርጎ ነበረ። ምናልባት እዛ ላይ መረጃውን ላላገኛችሁ ሰዎች አደጋ የደረሰው ከ1 ዓመት ከ4 ወር በፊት ነው። ኢትዮጵያ ላይ ረጅም ጊዜ የሕክምና ክትትል ሲያደርግ ነበረ። በአደጋው ምክንያት እጆቹና እግሮቹ ፓራላይዝ ሆኖ ለረጅም ጊዜ መንቀሳቀስ አልቻለም ነበር ማለት ነው። አሁንም ሕክምና ላይ ነው የሚገኘው። ወደ 1 ዓመት ያክል ኢትዮጵያ ላይ አዲስ አበባ በተደጋጋሚ የፊዚዮቴራፒ እንቅስቃሴዎችን ያደረገ ነበር የነበረው። ግን ከዛ በኋላ ወደ ባንኮክ ሄዶ ሕክምና እንዲደረግለት ነው የሐኪሞች ቦርድ ተናገሩት። ምክንያቱም ጉዳቱ ከፍተኝነት አንጻር። አሌክስ እስቲ በዚህ ላይ አሁን ላይ ያለውንና ከዚህ በፊት የነበረውን ነገር ልዩነቱ እንዴት ነው፣ የሕክምና ሁኔታ ያለውን ነገር ደግሞ ከአሌክስ ይስማ። እንግዲህ እንደምታዩት አሌክስ አሁን ባንኮክ ላይ ሕክምናውን መከታተል ከጀመረ 1 ወር ከ15 ቀን አካባቢ ሞልቶታል። አሌክስ የነበረውን አደጋ ያው በቃላት የሚገለጽ አይደለም። ብዙ የሚባሉ ከባድ ጊዜዎችን አሳልፏል። ፈጣሪ ደግሞ እነኛን ከባድ ጊዜዎች አሳልፎ ዛሬ ላይ እዚህ ደርሰሃል። ነገ ደግሞ የተሻለ ቀን እንደሚያሳየ በፈጣሪ እንተማመናለን። በአንተም የመንፈስ ጥንካሬ ደስ የሚል ነገር ነው። በዚሁ መቀጠል ያለበት ነገር ነው። አይ ነው በጣም ብዙ ከባድ ነገሮች አሉ። አልጋ ላይ ስትሆን የሚሰማ ስሜቶች አሉ። እንደ ቀድሞ መውጣት ትፈልግ ትችላለህ፣ እንደ ቀድሞ መንቀሳቀስ በራስ ማድረግ ትፈልግ ትችላለህ። ግን አንተ እነኛ ሁላ ቻሌንጆችን አልፈ ተቋቁመህ ችለሃቸው የሚያልፍ ነገር እንደሆነ አምነህበት የመንፈስ ጥንካሬ ደስ የሚል ነገር አለውና እስቲ ያለህን ስሜት ከዚህ በፊት ይሰጥህ የነበረው ሕክምናና አሁን ላይ ያለህ ሕክምና ልዩነቱን እና ብትገልጽልን። እዚህ ያለው ባንኮክ ያለው ሕክምናና እኛ ሀገር ያለው ሕክምና እዚህ የተሟላ እቃ ታገኛለህ። በፊዚዮቴራፒ አኳያ የተሟላ ነገር ደግሞ በብዛት እዛ ሰራ የነበረው በማኑዋል ኦኬ። እዚህ ይሄ ማግኔቲክ ኤሌክትሪክ ቴራፒው እና ማግኔቲክ ቴራፒው ነርቬን ለማነቃቃት ጠቅሞታል። ሁለተኛ ነገር ደግሞ በብዛት በመሳሪያ የተደገፈ ኤክሰርሳይዝ ነው የምትሰራው። አደጋው ከደረሰብኝ 1 ዓመት ከምናምን ሙሉ አላረፍኩም። እዛው አልጋ ላይ ሆኜ እንቀሳቀሳለሁ። ከእንደገና ወጥቼ ፊዚዮቴራፒን የሚሰራበት ክሊኒክ እሄዳለሁ። ከእንደገና እመለሳለሁ። በቀንነት በኤርትራውያኖችና በኢትዮጵያ በተሰበሰበ ብር ያው እዚህ እንድታከም ቻንሱ ተገኘ። እዚህ መጥቼ ደግሞ ሕክምና እዚህም 1 ወር ከምናምን ሆኖ አላረፍኩም። እየሰራሁ እስከምችለው ድረስ እሰራለሁ። የሚገርም ነገር እዚህ ፊዚዮቴራፒ አድርጌ እቤትም ሄጄ ነው የምሰራው። በጣም ድካም አለው። ቻሌንጁ ከባድ ነው። የማሳልፈው ነገር በጣም ከባድ ነገሮች ናቸው። ይህም ያልፋል። ያው እንደምናውቀው እንግዲህ ሰላም እህቱ ነች። አሌክስ ጉዳት ከደረሰበት ጀምሮ ካጠገቡ ሆና ስትንከባከበውና የሕክምናውን ሁኔታ ስትከታተል የነበረች ታናሽ እህቱ ነች እና ከሷ አንደበት ያለው ለውጥ እንዴት ነው የሚለውን ነገር እስቲ ሰላም ንገሪኝ እስቲ። አመሰግናለሁ መሳይ። እዚህ አሪፍ ሕክምና አግኝቷል። ጥሩ ነው። ምንድነው ለውጡ? ይሄ ትንሽ የሚቆይ ነገር ቶሎ የሚታወቅ ነገር አይደለም። ግን ምንድነው እዚህ ቆንጆ መሳሪያ ስላላቸው እግዚአብሔር ይመስገን አሪፍ እየሄደልን ነው። ከአልጋ ላይ ወደ ዊልቸር ይሄ ተንሸራቶ ቁጭ የሚለው ነገር በጣም አሪፍ ነው። እግዚአብሔር ይመስገን። እቺ ስሎ የሆነችው ደግሞ ትንሽ አሁን
ምልክት እያሳየች ነው። እሱ አሁን ተስፋ ነው፣ በጣም ደስ የሚል ተስፋ ነው። የሆነ አሁን ትላንትና ያየነው የጉልበት መታጠፏ የመጀመሪያ እሷ በጣም ደስ የምትል ተስፋ ናት። እሷ ሆነ ቶሎ ለውጥ ያመጣል የማትለው ነገር ነው፣ ግን ደግሞ ለውጥ ቀስ እያለ የሚመጣ ነገር ነው። እግዚአብሔር ይመስገን ቀስ እያለ እንግዲህ ለውጥ እናያለን። አዎ በፊት አዲስ አበባ ላይ የተለያየ ፊዚዮቴራፒ ኤክሰርሳይሶችን ያደርግ ነበር። አንዳንድ ህክምናዎችንም ተከታትሏል። አሁን ላይ ባንኮክ ላይ የተለያዩ አይነት ፊዚዮቴራፒ ከፊዚካል ኤክሰርሳይዝ ውጪ ማግኔቲክ ቴራፒ ያለው ፊንገር ስትሬቺንግ ቴራፒ እየተሰጠው ነው ያለው። ምክንያቱም አደጋው የደረሰበት ያው እንደምን እንደገለጽኩላችሁ ከአንገቱ ላይ በዚህኛው ሳይድ አደጋ ነው። እንደምታዩት እዚህ ጋር ዙም አድርጌ ለማሳየት እየሞከርኩ ነው። የተለያየ ቦታዎች ላይ ነው የተወጋው። ወደ 7-8 ቦታዎች ጀርባህን ጀምሮ እጁ ላይም የደረሰ አደጋ አለ። በዚህ የተነሳ ጣቶቹ እንደፈለጉ ፋንክሽናል ሆኖ ሊሰሩ አልቻሉም እና እግሩም ፋንክሽናል ሆኖ እንደ ቀድሞ ሊያራምደው አልቻለም ማለት ነው። እንግዲህ አሁን ላይ እየተሰጠው ያለው ሕክምና ኢትዮጵያ ላይ ሲሰጠው ከነበረው ለየት ያለ ነው። ብዙ አይነት ነገሮችን ጀምሯል። አንደኛው ለየት ያለው አሁን ላይ እየተጠቀሙት ያለው ሮቦቲክ ወክ የተባለው አለ እንትን እየዘረጋ ነው አስያክ ሆስፒታሉ የመጨረሻው የቴክኖሎጂ የደረሰበት የፊዚዮቴራፒ ህክምና ነው እየተሰጠኛለ። ለሶስተኛ ቀን ዛሬ ሳረገው ነው፣ ግን በጣም ከባድ ነው። እንግዲህ አላቅም፣ በሱ ደግሞ ለውጥ የሚመጣ ከሆነ አላቅም። ባሉት ነገሮች እንዳለ እየተሞከረ ነው። አሁን የሮቦቲክ ወኪንግ ከበድ ያለ ነው፣ ኤክስፔንሲቭ ነው በጣም ህክምናቸው በጣም ኤክስፔንሲቭ ነው፣ በጣም ውድ ነው። ግን በቃ እግዚአብሔር ይጨመርበት፣ መድኃኒዓለም ይጨመርበት። ለውጥ ይዤ የሚሄድ ይመስለኛል ወደ ሀገር። ትንሽ እንቅስቃሴ ከጀመርኩኝ እኔ እዚሁ ላልቀጥል ይችላል። ፊዚዮቴራፒውን እዛ ቀጥለዋል። ግን ትንሽ እዚህ ነርቬን የሚያነቃቃ ነገሮች አግኝቼ፣ ምክንያቱም እዚህ መድኃኒታቸው አለ ገባህ? ነርቭን ትሪትመንት የሚያደርግ መድኃኒት አላቸው። እሱ መድኃኒት አለ፣ የሚሰጡት ነገሮች ትሪትመንታቸው፣ ህክምናቸው በጣም አሪፍ ስለሆነ እዚህ የተወሰነች ነገር ነርቡን የሚያነቃቃ ለመራመድ መሞከር ብቻ ሌላውን እዛ ሀገር ቤት ጨርሷል የሚል ግምት አለ። ጊዜ ሊወስድ ይችላል። ዶክተሮቹ እንደነገሩን ከሆነ ከነበረው ጋር ምን አይነት ተስፋ አይተሻል? ምን አይነት ለውጥስ አይተሻል? ምንድነው ወደፊት የምትጠብቂው ነገር? በጣም ትልቅ ተስፋ ነው እያየን ያለው። በጣም እሱ ደግሞ በጣም ጠንካራ ስለሆነ እና ታጋይ ነው። ታጋይ ስልክ በቃ የሚታገል ሰው ታውቃለህ፣ ከበሽታው ጋር አላመመኝም ብሎ የሚያምን ሰው እንደዛ ነው። እና ትልቅ ተስፋ አለ፣ በጣም ተስፋ አለ። ይቆያል ብለዋል ዶክተሮች። ኦፍኮርስ ሊቆይ ይችላል፣ እንደዚህ አይነት ህመም ቶሎ አያገግምም። ግን ደግሞ እኔ በቃ ተስፋ አለ። ስለ ተስፋ መናገር አልችልም ማለት በነገራችን የምትባል ለውጥ ትልቅ ነች። በዚህ ህክምና ትላንትና ማታ ያየናት የጉልበቱ መታጠፍና መዘርጋት አስደንግጣኛለች። በጣም ነው የገረመኝ። በጣም እንግዲህ በጣም ታብሎ ሲያጥፍና ሲዘረጋው ደንግጬ ነው ሳይሆን የነበረው። ፓራላይዝ ሆነው አልጋ ላይ ላሉ ወንድሞቻችን ወይ እህቶቻችን አሌክስ ጥንካሬ ይሆናል ብለን እናስባለን ማለት ነው። በእንደዚህ አይነት ኬዝ አሁን ላይ ላሉ ሰዎች የምትናገሪው ነገር ካለ? አይነት አደጋ የተጎዳችሁ፣ ፓራላይዝ ሆናችሁ፣ አልጋ ላይ ረጅም ጊዜ ተኛችሁ፣ ብዙ ነገር ተስፋ አርጉ። ተስፋ በጣም ትልቅ ነገር ነው። በዛ ላይ ደግሞ ፊዚዮቴራፒ በጣም ወሳኝ ነው። ወሳኝ ምናልባት ዶክተሮች 6 ወር ነው እድሜያችሁ፣ 2 ዓመት ነው፣ 1 ዓመት ነው ምናምን ሊሉ ይችላሉ። ፕሊስ በቃ እነሱ በእውቀታቸው በትምህርታቸው ሊሉ ይችላሉ። ግን በቃ በእግዚአብሔር አምናችሁ ራሳችሁን በራሳችሁ ከህክምና ውጭ ደግሞ ታገሉ፣ ለመንቀሳቀስ ታገሉ ነው የምለው። ልክ ነው ወንድሜ ማለት ነው። ሌላው ደግሞ አስተማሪዎች በጣም ከባድ ነው፣ ትዕግስት ይፈልጋል። ይሄ ማሚቱ ባካችሁ አደራ ነው የምለው፣ ተስፋ እንዳትቆርጡ። በነገራችን ላይ ከዶክተሮች ቀጥሎ ሁለተኛ አስተማሪዎች ናቸው ዶክተሮች፣ ሁለተኛ ዶክተሮች ማለት ነው። ስለዚህ ይሄንን ከግምት ውስጥ አስገብታችሁ መጎበዝ ነው ያለባችሁ ነው የምለው። ታንኪዩ ሰላም